ይበል ነፍስህን በገነት ያኑርል። አርቲስት ነጻነት ወርቅነህ ጧቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አማመኝ ከምር ነው ስራ ሊገባ አዎ እንዴ ቀዳሚ ምክትል ከንቲባ በጥይት መገደላቸው ተገለጸ። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። ነጻነት አርፏል፣ ሰይፉም በቅርቡ ያርፋል። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በህግ እንዲጠየቅ ጥሪ ቀረበ። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ይተሰብ ብንሰርክም ባንሰርክም እንኳን ክርስቲያኖ መሬት አርቲስት ነጻነት ወርቅነህ ጧቱን እንዲህ ነበር የጀመረው። ወደ ስራ ሊሄድ እየለባበሰ ነበር። ህመም ሲሰማው ጓደኛውን ጠርቶት ወደ አይሲኤምሲ ሆስፒታል ሄዱ። መንገድ ላይ ያለም ህመሙ እየባሰበት ነበር። ሆስፒታል ከደረሰ በኋላ ምሳ ሰዓት ገደማ አረፈ። ፖሊሶች በሆስፒታሉ ተገኝተው ሙያዊ የምርመራ ስራቸውንም አከናውነዋል። ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሐሳባችሁንም ስጡበት። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ሞት በቃ ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበር ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ነው ታረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አማመኝ ከምር ነው ስራ ሊገባ አዎ እንዴ አዎ ወጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ እና ለዛ ነው ኡራኤልን በጣም ወደዋለሁ። የቀብር ስፍራውን ከሰዓትም በጠዋትም ሄጄ በትርፍ ሰዓት ሲኖረኝ ቀብር ቦታ ላይ ማንበብ ደስ ይለኛል። ጽሁፎችን ታነባለህ? አዎ ከሰዓት ላይ እንትን ላለው አነባለሁ። አእምሮ ውስጥ የቀራለ ያን በልጅነት ነው ያንብበህ ዛሬም ድረስ ታስታውሰው ጽሁፍ መቃብር ላይ ከተጻፈ መቃብር ላይ አብዛኞቹ ይሸራረፋሉ ምናምንና ሰዎች ከሞቱ በኋላ በቃ ማንም ሰው ዞር ብሎ እንደማያቸው የገባኝ እዛን ጊዜ እና በ19 ብሎ የለም እንዲህ ተሸርፏል ወይ የሆነ ነገር ይገጠምበታል ሌላ ይገጠምበታል ምናምን። እንግዲህ ያው ኡራኤል እንግዲህ አካባቢው ደግሞ ትንሽ ተከም ያለ ኑሮ የሚኖር ስለሆነ ያንን ሊከታተል አይችልም። የራሱ እንትን ስለሆነ የህይወት ሩጫ ስላለ እንደዛ ነውና እኔ አንደኛው ሬሳ ላይ ሬሳ ቦታ ላይ ቆሜ ያኛው ማንበቤ ደግሞ ደስ ይለኛል። ከሁለቱም የተሻልኩ እንደሆንኩ ይሰማኛል። ከነጻነት ወርቅነህ ጋር በተገናኘ አሁንም የሚወጡ መረጃዎች እጅግ በጣም አሳዛኝ ሆነዋል። ከቀናት በፊት ይቺ ፎቶ ለማስለቀሻ አሪፍ ናት ብሎ በኢንስታግራም ገጹ ላይ እንደለጠፈ ብዙ መረጃዎች እየተዘዋወሩ ይገኛሉ። እንደምትመለከቱት ይቺ ለማስለቀሻ አሪፍ ናት ሲል ነጻነት ወርቅነህ በኢንስታግራም ገጹ ላይ አስፍሯል። ይህንንም ፎቶ ታዲያ ብዙዎች እየተቀባበሉት ይገኛሉ። በዚህ ሰዓት የቀብር ስነ ስርዓት አስመልክቶ የተሰማው መረጃ ልንገራችሁ። በድንገተኛ ህመም ምክንያት እንግዲህ ከዚህ ዓለም በሞት የተለየው ተወዳጁ የጥበብ ሰው ነጻነት ወርቅነህ ወይም ነፂ የመጨረሻ የሽኝትና የቀብር መርሃ ግብር ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት መጪው እሁድ ማለትም ጥር 10 ቀን 2018 ዓ.ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አስታውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት እንደሚደረግለት ተገልጿል። በዚሁ ዕለት እሁድ ከቀኑ 6 ሰዓት ላይ የመጨረሻ የቀብር ስነ ስርዓት እንደሚከወን ተሰምቷል። ለብዙዎቻችን ከባድ ቢሆንም በዚህች ዕለት በቦታው በመገኘት ለወዳጃችን የመጨረሻው ክብር እንድንሰጥ ጥሪ ቀርቧል። አሁንም ለባለቤቱ፣ ለልጆቹ እንዲሁም ደግሞ ለመላው ወዳጅ ዘመዶቹ፣ ለመላው ኢትዮጵያውያን ፈጣሪ ጥንካሬና መጽናናትን እንዲሰጥ እመኛለሁ። ቅበሩኝ ብሎ የነበረበት ስፍራ
አርቲስት ነጻነት ወርቅነህ በህይወት እያለ ሲሞት አሌልቱ ቅዱስ ጊዮርጊስ ከአያቱ አጠገብ ቀብሩ እንዲፈጸም እንደሚፈልግ ለወዳጆቹ ደጋግሞ ይናገር የነበረ ሲሆን ያለፈው ሳምንትም አሌልቱ ጊዮርጊስ በመሄድ ቤተክርስቲያኒቱን የማሳደስ ሥራ ስለማከናወን ከሚመለከታቸው የቤተክርስቲያኒቱ ኃላፊዎች ጋር ተነጋግሮ መመለሱ ተሰምቷል። ኑሮዋን በአሜሪካ ያደረገችው ባለቤቱና የልጆቹ እናት እሁድ ጠዋት ከአሜሪካ አዲስ አበባ የምትገባ ሲሆን በዚያው ሰዓት ሥርዓተ ቀብሩ በቅድስት ሥላሴ ካቴድራል ይፈጸማል። ነጻነት አርፏል። ሴፉም በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያን ሳያደርግ መሞቱ ነው የሚያሳዝነኝ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በህግ እንዲጠየቅም ጥሪ ቀርቧል። በደብረ ሲና ከተማ ተቀዳሚ ምክትል ከንቲባ በጥይት መገደላቸው ተገለጸ። የደብረ ሲና ከተማ አስተዳደር ከንቲባ ጽህፈት ቤት እንዳስታወቀው በዛሬው ዕለት የደብረ ሲና ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ወንድም ሲገኝ ማሙዬ በድንገተኛ ጥይት በአሰቃቂ ሁኔታ መገደላቸውን አስታውቀዋል። አመራሩ ህዝባቸውን ለማገልገልና የከተማዋን ብሩህ ተስፋ እውን ለማድረግ ደከመኝ ሳይሉ ሲሰሩ የቆዩ መሆናቸውንም ፓርቲው ገልጿል። የአንድ መሪ ህይወት በጭካኔ መጥፋት ትልቅ ሀገራዊ ኪሳራ ነው ሲልም ድርጊቱን አውግዟል። ክፎች አካላቸውን ቢገሉም ለህዝባቸው ያሳዩት ቅንነት፣ የሰሩት መልካም ስራ ግን ከታሪክ ገጽ ሊያጠፉ አይችሉም ሲሉም አስታውቋል። ድርጊቱን የፈጸመ አካል ግን በግልጽ የተነገረ ነገር የለም። አንዴ እስቲ ይሄን ቪዲዮ አይተን እንመለስ። ከነጻነት ወርቅነህ ጋር በተያያዘ አንድ ቪዲዮ ዩቲዩብ ላይ ሰርቼ በጣም ብዙ ሰዎች እዚህ ቪዲዮ ስር ሜንሽን እያደረጋችሁ ነው። ኦሬዲ ህመሙን እኮ ተናግሯል። ምንድነው ይሄ ህመም እስቲ አብራራልን ብላችሁኛል። ስለዚህ ቪዲዮን አይተን እንመለስና ለሌሎቻችሁም በዚሁ አጋጣሚ ግንዛቤ ማስጨበጫ ሊሆን ይችላል። ያንን ነገር ቼክ ለማድረግ ነው የሄድኩት። ፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተቀባኝን የነገርኩት። ፋት ወይም ጮማና ጉበት ምን አገናኛቸው የሚለውን አስረዳችኋለሁ። አሁን ላይ ግን ኤግዛክትሊ የሞቱ መንስኤ ይሄ ነው የሚባል ሜዲካል ሪፖርት የለም በዚህ ሰዓት። ይሄ ሊሆንም ላይሆንም ይችላል። ኢቢኤስ እንግዲህ ባጋጠመው ህመም ምክንያት ህይወቱ አልፏል ብሎ ነው የዘገበው እንጂ የህመሙ አይነት በዲቴል የተቀመጠ ነገር የለም። ነገር ግን ራሱ የተናገረው ፋቲ ሊቨር የሚባለው ነገር ምንድን ነው? እንግዲህ ፋቲ ሊቨር ወይም ደግሞ አሁን ሜታቦሊክ አሶሲኤትድ ይባላል። ለእናንተ በደንብ እንዲገባችሁ በግልጽ ልንገራችሁ። ስቴቶሲስ እና ስቴቶ ሄፓታይተስ የሚባሉ ነገሮች አሉ። ስቴቶሲስ ማለት ያው ጉበትና ጮማ ብቻ ማለት ነው፣ ሌላ ችግር ሳይፈጠር ማለት ነው። ስቴቶ ሄፓታይተስ ማለት ደግሞ ምንድን ነው? ጮማ አለ እናም ደግሞ የጉበት መቆጣትና የጉበት መጎዳት አለ ማለት ነው ከጮማው ጋር ተያይዞ። ይሄኛው ስቴቶሲስ የሚባለው አብዛኞቻችን ጋር በተለይ ትንሽ ወፈር የምንል ሰዎች ጋር ሄደን አልትራሳውንድ ብንታይ አብዛኞቻችን ጋር ጮማ አለ፣ በተለይ ወፈር የምንል ሰዎች ማለት ነው። ችግሩ ግን የሚፈጠረው ስቴቶ ሄፓታይተስ ሲሆን ነው። ይሄ ምንድን ነው? ጮማ አለ እናም የጉበት መቆጣትና የጉበት ሴሎች መጎዳት አለ ማለት ነው። መጨረሻ ለሞት የሚዳርገው ምን ሲሆን ነው? ዩዥዋሊ ሁለት አይነት ኮምፕሊኬሽኖች ሲፈጠሩ ነው። አንደኛው እንግዲህ ሲሮሲስ የሚባል ነገር አለ። ሲሮሲስ ማለት እንግዲህ ጉበት ተጎድቶ መጨረሻ ላይ ሙሉ በሙሉ ተቀይሮ እንደ ጠባሳ አይነት ነገር ሲፈጠር ማለት ነው። ጠባሳ የሆነ አለ አይደለ? ፋይብሮዝ ሲሆን ያ ሲሮሲስ ይባላል። ይሄ ሲሆን ደግሞ የራሱ ኮምፕሊኬሽኖች አሉ እና ከነዚህ ኮምፕሊኬሽኖች ውስጥ አንዱ እንግዲህ የምግብ ቱቦአችን ላይ መድማት ሊኖር ይችላል። እንዲሁ መድማት ማለት ነው። ይሄ የሚፈጠረው ፖርታል ሃይፐርቴንሽን የሚባል ነገር ሲፈጠር ነው። ሌላ ደግሞ ጉበት እንደምታውቁት አንደኛ ስራው መርዝ ማስወገድ ነው ከሰውነታችን። ጉበት ፌል ሲያደርግ እንግዲህ እነዛ መርዞች ወደ አእምሯችን ይሄዳሉ፣ ሌላ ሰውነቶቻችንን በጣም ይጎዳሉ እና ለምሳሌ ሄፓቲክ ኢንሰፋሎፓቲ ማለት አእምሮ ሲጎዳ ማለት ነው በጉበት ፌል ማድረግ ምክንያት። ሌላው ደግሞ ሆዳችን ውስጥ ውሃ ሊጠራቀም ይችላል። ይሄ ደግሞ አሳይተስ ይባላል። አንዳንዴ የጉበት በሽታ ያለባቸው ሰዎች እንደ ቦርጭ የሚመስል ነገር ሆዳቸው ዝም ብሎ ሰፍቶ በቃ ቦርጭ ነው ሲሉ ቆዩና ያ ነገር የተጠራቀመው ውሃ ኢንፌክሽን ሲያጋጥመው ሌላም ኮምፕሊኬሽን ሲያጋጥመው እስከ ሞት ድረስ የሚያደርስ ኮምፕሊኬሽን ሊፈጠር ይችላል ማለት ነው። ሌላው ደግሞ የጉበት ካንሰር ይመጣል። በዚህ ምክንያት ሲሮሲስ ከመጣ በኋላ የጉበት ካንሰር ይመጣል። ያው ካንሰር ማለት እንግዲህ ግልጽ ነው፣
ሁላችሁም አንደርስታንድ የምታደርጉት ነገር ነው። በጣም ለሞት የሚዳርግ ነገር ነው ካንሰር። ስለዚህ ምንድነው ማድረግ ያለብን? ወፍራም የሆኑን ሰዎች ካለን ኤክሰርሳይዝ መስራትና ክብደታችንን መቀነስ በጣም ኢምፖርታንት የሆነ ነገር ነው። ሌላው ደግሞ ያው የስኳር በሽታ ካለብንም ደግሞ ያንን ነገር ኮንትሮል ማድረግ ከዚህ በሽታ ለመጠንቀቅ ትክክለኛው ስቴፕ ነው ማለት ነው። ትንሽም ቢሆን ገብቷቸዋል ብዬ አስባለሁ። ሪፖርተራችን አቤል አበበ በማስታወቂያ ስራዎቹ ጭምር የሚታወቀውን የተወዳጁን የጥበብና የሚዲያ ሰው የህይወት ጉዞ በተከታዩ ጥንቅሩ መለስ ብሎ ቃኝቶታል። እንመልከተው። ለማት ይዘው ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አዲስ አበባ ከሰፈሮችም ኡራኤል የዚህ ባለተሰጠው ሰው መፍለቂያ ሰፈር ነው። 1975 ላይ ይቺን ምድር ሲቀላቀል የህፃን አድጎ የብዙዎች የደስታና የሳቅ ምንጭ ይሆናል ብሎ የገመተ ስለመኖሩ ያጠራጥራል። ገና በእድሜው ማለዳ ላይ አያቱ እግር ስር ድክ ድክ እያለ ያደምጠው የነበረውን ትረካና ተረት ከቤተሰቦቹ ተደብቆ ማስመሰልን ስራዬ ብሎ የያዘው ነጻነት ይህ የትላንት ተግባሩ ለዛሬ ስሙ መሰረት እያስቀመጠ መሆኑን አስቦም ገምቶም አያውቅም ነበር። ሆኖም ያን የተጀመረው ይህ የድግግሞሽ ልምምድና የልጅነት የውስጥ ለውስጥ ፍቅር የዛሬውን ተወዳጅ የጥበብ ሰው እያዘጋጀ ነበር የቆየው። ስለዚህ አብዛኞቹን ተረቶች ሁለቴ ሶስቴ ሰምቻቸዋለሁ። ስንዝሮ ሲባል ስንዝሮ መሆን፣ ጅላጅሎቹ ሲሆኑ ጅላጅል ወንድሞቹን ለመሆን እነዛን ለመሆን ስሞክር ደስ ይለኝ ነበረ። እስከ 8ኛ ክፍል ድረስ አርቲስት መሆን ሀሳብ አልነበረኝም። በአያት ተረክታሽቶ በጥበብ ፍለጋ ውስጥ ተጉዞ የቀለም ትምህርት ቤት ደጅን ሲረግጥ ደግሞ በትምህርት መሃል ያሉ የእረፍትና የጨዋታ ጊዜዎችን ከቀደመው ይበልጥ የመጎልበቻ ጊዜው አደረጋቸው። እናም ክፍሎችን ቆጥሮ 7 ላይ ሲደርስ በራሱ ብዕር በልጅነት አእምሮ የተቀመመች የመጀመሪያ ድርሰት አሰናድቶ የሴት ገጸ ባህሪን ጭምር ወክሎ በተዋናይነት በአዘጋጅነትም ከተማሪዎች ፊት ተሰየመ። 7ኛ ክፍል አንድ ድራማ ጻፍኩኝና የጉሊቷ እናቴ የሚል ካስታ አስጠናዋቸው። ከዛ ልጅቷ አልሰራም አለች። እናቷን የምትሰራው ልጅ ተለማምደን እኮ ነው ባለቀሰ። እኔ ልብስ ይዤላት ማዘር እንጀራ የምትጋግርበትን ሻሽ ምናምን ይዤላት ሂጂ አልሰራም ስትል እኔ ሰራሁት። እንደ እናት ሆኜ ሰራሁት። ፊቴ እንደዚህ ሸፈንኩ። ጺም የለም እኔ ያኔ አሪፍ ነው። ድምጽንስ እንዴት አመጣ? ቀጠና እንደ አያቴ ነው። እንደ አያቴ ተቀምሰዋል ከእጅህ ተቀምሰዋል። በኋላ ገና 7ኛ ክፍል ተማሪ ሆኖ ይህንን ያደረገው ነጻነት ብዙም ሳይቆይ አንድ ክፍል ከፍ ሲል ነበር የመጀመሪያው ሙያዊ ወይንም ፕሮፌሽናል የሚባል መድረኩን መጫወት የጀመረው። ትወና ህይወቱ ኑሮውና ፍቅሩ ነበርና የ8ኛ ክፍል ተማሪው ነጻነት በመጀመሪያ ቲያትሩ ላይ ለመተወን ከኡራኤል ወደ መርካቶ በእግር ማቅናት ርቆ የሚታየው መንገድ አልነበረም። የጓሮ ጌታ የሚባል ቲያትር ነው የምሰራው። በፕሮፌሽን የመጀመሪያ ፕሮፌሽናል ስቴጅ እሱ ነው። እዛ ላይ ሰዓት አድርጌ መግባት ነበረብኝ። እኔ በህይወቴ ሰዓት ኖሮኝ አያውቅም። አትወድም እንዴ? 8ኛ ክፍል ነኝ። ገና ሰዓት በእግሬ ነው እንጂ የሄድኩት መርካቶ ነው የሚታየው ራሱ። እና ሲስተር ከኡራኤል መርካቶ በእግር ሄድክ እንዴ? በጣም ቅርብ ነው እኮ። ጥበበኛ የመሆን ጉጉቱ እዚህም እዚያም እያለ ትወና ባለበት ሁሉ እንዲገኝ ይገፋፋው የነበረው ነጻነት የመጀመሪያ የሆነውና ካምፓስ የተሰኘው ፊልም ላይ ሲተውን ከ1400 ብር የዘለለ እንዳልተከፈለውም ተናግሮ ያውቅ ነበር። ከልጅነቱ በሬዲዮ ድራማዎች ላይ በመሳተፍ ክፍያን ሀብሎ መቀበል የጀመረው ነጻነት ከመዘጋጃ ቤት የትወና መድረክ ላይ ተመልምሎ ነበር ለሲኒማ ያልበቃውን የመጀመሪያ ፊልሙን የሰራው። በፊት በይቅርታ ምሽት የሚባል ቲያትር ሰራ ነበረ ማዘጋጃ ቤት እና እንዴ ያኔ በመታየት ነው። በቃ አዳራሽ ትታይና ነው ካስት የምትደረገው። 1400 ብር ምናምን ሳይከፈለን አይቀርም። የዛን ጊዜ በልጅነቴ 300 ብር ተከፍሎኛ ቃል በደቂቃ ሬዲዮ ድራማ ማለት ነው። በዲኬቲ ስንሰራ ይህ የጥበብ መንገድ ከዚህ ያደረሰው ነጻነት ወርቅነህ የፑሽኪን ቤተኛ ሆኖ የሥነ ግጥምና የትወና መድረኮችን ሲያስተናብር ነበር። ከጻፌ ተውኔት አያልነህ ሙላት የተሰነዘረው አስተናባሪ ሆነህ እንዳትቀር የሚል ተግሳጽ ፍሬሽማን ቲያትር፣ ባለቀለም ልሞች፣ የአንቺው ሌባ፣ ኤፍቢአይና ክላስሜት እያሉ የሚቀጥሉት ፊልሞቹ እንዲወለዱ ምክንያት የሆነው ከዚያ ተግሳጽ መልስ ነበር። እንግዲህ ጥርስ የማያስከድነው ኮሜዲያኑ፣ ደራሲው፣ አዘጋጅና ፕሮዲውሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ የሚሉ ተደራራቢ መጠሪያዎችን ከፊቱ ያስቀደመው ነጻነት ወርቅነህ የሚለው ስም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ገዝፎ ለመውጣት ማኮብኮብ የጀመረው እዛ በድራማ አጫጭር ድራማ በምንሰራበት ሰዓት አርብ ነበር የምጽፈው። ሰኞ ስለሚቀርብ አርብ ጽፍና ቅዳሜና እሁድ አጥንተን ሰኞ ይቀርባል እና ብቻ አስተባባሪ ሆነ እንዳትቀር ምናምን አለኝ። እቺ ደግሞ ፈለቃ በደገመልኝ አንድ ቀን አስተባባሪ ሆነ እንዳትቀር ምናምን አለኝ።
ኦኬ ምናምን ብዬ ምን ማለት ነው ምናምን ብዬ አስብ ነበር። ከዛ እነዚህ አጫጭር ነገሮች ወደ ትልቅ ፍሬሽማን የሚባለውን ቲያትር ማሰብ ጀመርኩኝ ምናምን። ከዛ ባለ ኤፍቢአይ መጣ ምናምን እንደዚህ ያሆነ መጣ ማለት ነው። በቀበሌ 10 መድረክ ከተወነው የመጨረሻው ኃጢአት ቲያትር እስከ ብሔራዊ ቲያትሩ የዳዊት እንዚራ የዘለቀው ባለጥበብ ፊልሞቹ የሚወደዱለት፣ ጨዋታው የሚጥምለት፣ የማስታወቂያ ስራንም በራሱ መንገድ የቃኘ ሰው ሆኖ የዘለቀ ሰው ነው። ቾምቤ፣ ሚስተር ኤክስ፣ ሲቲ ቦይስ እንዲሁም ሳልነግራትና ሌሎችም ፊልሞች ለኮሜዲ ዘርፍ የተሰራ መሆኑን ያስመሰከረባቸው ፊልሞቹ ናቸው። ላለፉት በርካታ ዓመታት ኢቢኤስ ቴሌቪዥን የብዙዎች ቤተኛ ሆኖ ለመዝለቁ በቀዳሚ ምክንያትነት ከሚጠቀሱ ፕሮግራሞች አንዱ የሆነው የቤተሰብ ጨዋታም ቢሆን ድምቀቱ የተቀዳው ከዚሁ ቤተሰባዊነትን ከተላበሰው የነጻነት ወርቅነህ ያቀራረብ መንገድ ነበር። ነጻነት በፊልሞቹም ሆነ በኢቢኤስ ቴሌቪዥን ስሙን ከፍ ባደረገበት የቤተሰብ ጨዋታ መሰናዶ ከተወዳጅ ቀልዶች ውስጥ የሚጨለፉ ማህበረሰባዊ ሂሶች፣ ሊታረሙ የሚገባቸው ሕጸጾችና ቁም ነገሮች ጥቂት አልነበሩም። በነጻነት አንደበት ሲነገሩ ቀልዶች ቀልድ ብቻም አልነበሩም። ላለፉት ጥቂት ዓመታት በጤና መታወክ የተነሳ የሕክምና ክትትል ሲያደርግ የቆየውና ዛሬ ህልፈቱ የተሰማው ተወዳጁ ደራሲ፣ ዳይሬክተር፣ ፕሮዲሰርና የቴሌቪዥን ፕሮግራም አስተዋቂ ነጻነት ወርቅነህ ትላንት ጥር 7 ያደረገው የቤተሰብ ጨዋታ ቀረጻ የህይወቱ የመጨረሻ የስንብት ቀረጻ ይሆናል ተብሎ አልተጠበቀም ነበር። ሆኖም ይህ የመጨረሻ ቀረጻውን ባከናወነበት ማግስት በኢቢኤስ የዘለቀውን የዓመታት የቤተሰብነት ቆይታውን እንዲሁም በፈገግታው ያደመቃቸውን ወዳጅ አድናቂዎቹን ተሰናብቶ በህልፈት መሰናበቱ የግድ ሆኗል። በጨዋታው ብቻ ሳይሆን በቁም ነገር አዋቂነቱ ጭምር በወዳጆቹ የሚጠቀሰው ነጻነት በአንድ ወቅት ወደዚህ መወደድን ወዳፈራበት ሙያው የተቀላቀለው ሰው ሲደሰትና ሲስቅ ለማየት ባለው ጉጉት መሆኑን ተናግሮ ነበር። ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በ4 ኪሎ ወክ ሳደርግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሃል እንዳለው ይሰማኛልና እኔ በጣም ማከብረው የሰው ልጅ ነው። በጣም ወዶ የሰው ልጅ ነው እና ለኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። ቢያለቅስ እንኳን ደስ ይላል። እንዴት? እሱ ነው የሚችልበት፣ ማልቀስ የሚችልበት እሱ ነው። 1975 ዓመተ ምህረት ላይ የተወለደው ተወዳጁ ተዋናይ፣ ደራሲ፣ አዘጋጅና ፕሮዲዩሰር እንዲሁም የቴሌቪዥን ፕሮግራም አስተዋቂ ነጻነት ወርቅነህ ባለትዳርና የ3 ልጆች አባት የነበረ ሲሆን ከዚህ ዓለም በሞት የተለየውም በዛሬው ዕለት በተወለደ በ43 ዓመቱ ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን